ከዚህ በፊት የነበረን ቪዲዮ ላይ ስለ ልጅነት ጠባሳ አይነቶች ምን ይመስላሉ የሚለውን ነገር አውርተን ነበረ። በዛሬው ቪዲዮአችን ላይ ደግሞ ብዙ አዋቂ እየተቸገረ ያለበትን ነገር ያም በጥሩም በመጥፎም ሆነ አድጎ ያለው ማንነቱ የልጅነት ላይ ያሳለፈው ታሪክ እንደሆነ ምን ያህሉ ሰው ነው ኦዲት አድርጎ ወይም ደግሞ አውቆት ህይወቱን እየገለጠና እየኖረ ያለውና ይህ ነገር ደግሞ ወደ ምንም ተያያዥ ነው ይመጣል። ሰዎች በሪሌሽንሺፕ በስራ በተለያየ ህይወት መስክ በሚሰማሩ ሰዓት ያቺ ልጅነት ነች አሁንም አብራ የምትሰማራው አድጋ ትልቅ ሆና ልጅ ነች፣ ግን ያልታከመች ልጅ ነች አዋቂ የሆነች አሁን ላይና ይህንን ሀሳብ ዋና ያነሳውበት ምክንያት ምንድነው? ብዙ ሰው እንደ ማህበረሰብ ደግሞ ኢትዮጵያ ውስጥ ያለበት ትልቅ ችግር የእምነትና በራስ መተማመን የማጣት ችግር ነው። ይህ ስሜት እንዴት መጣ ስንል በአስተዳደግ አንግል ላይ ቤተሰብ ብዙ ጊዜ ይህን ነገር እኮ እኛ ማድረግ አንችልም፣ ለኛ ፋሚሊ ገንዘብ አልተፈቀደ፣ እነዚህ የሚባሉት ነገሮች ጠባሳ አይመስሉም ወይም ደግሞ የሆነ አይነት ትራውማ አይመስሉም። በጣም ግን ህይወታችን ላይ በትልቁ የምንፈልጋቸውን ነገሮች ብሎኬጅ የሚፈጥሩብን ነገሮች ናቸው። ለምን? በዛ ኢነርጂ ነው ያ ሰው የሆነ ነገር ላሳካ ልጀምር ሲል እነዛ ረጅም ጊዜ ሰብኮንሺየስ ውስጥ የተገነባ ማንነት ነው በዛ ሰው ውስጥ አሁንም ሊገለጥ ሊወጣና ሊሆን የሚሞክረውና አይታችሁ ከሆነ ብዙ ሰው የሆነ ነገር ተፋፍሞ ይጀምራል፣ በጣም ኢኒሺዬቲቭ ይሆናል፣ ቢያረገው ደስ ይለዋል። ነገር ግን ጀምሮ ማስቀጠል የማይችልበት ዋናው ምክንያት በራሱ እምነት የለውም። አንድ ሰው አይታችሁ ከሆነ ስለሆነ ነገር ላይ ጫፍ እንደሚደርስ ትልቅ እምነት ካለው ተስፋ መቼም ቢሆን አይቆርጥም። ያቺ ተስፋ ናት አስቀጥላ ህይወቱን ፈተናዎች አልፎ የሆነ ሌቭል ላይ የሚደርሰው እና አንዳንድ ሰዎችን አይታችሁ ከሆነ በፊት ላይ ተንቀው ተገፍተው አክሰፕታንስ አንተው ምናምን በብዙሃኑ ሰው ሊሆን ይችላል። ነገር ግን ካደጉ በኋላ ያንን ነገር ተቃራኒውን ገልብጠው ዓለምን ሲያሸንፉ ራሳቸውን ሲለወጡ ይገኛሉ። ይህ ነገር እንዴት ሆነ ካላችሁ ያቺ ማንነታቸውን በትክክል አውቀዋታል። በዛ ሰዓት የተገፋቸው አልፈልግም ባይነቷን ማንነት ከማወቃቸው የተነሳ እንደ ነዳጅ ተቀቅመው ራሳቸውን ቀይረውበታል። ለምሳሌ ኦፕራ ዊንፍሪን ብናነሳ ኦፕራ ዊንፍሪ በልጅነቷ ተቀባይነት የለሽ መልክሽ አያምርም፣ ቲቪ ስቴሽን ልትቀጠር ስትል ቲቪ ስቴሽን ላይ እንቀርባለን መልክሽ እኮ አይመጥንም ተብላ ተደፍራ በልጅነቷ አስወርዳ የነበረና ብዙ የላይፍ ቻሌንጅ የገጠማት ልጅ ናት። ነገር ግን ዩሲ ቻሌንጆቿን ወደ ኦፖርቹኒቲ ቀየረቻቸው። ራሷ ላይ በመስራት እልህኛ በመሆን የራሷን ኦን የሚል ትልቅ ካምፓኒም ለመክፈት ትችላለች፣ ብዙ ስራዎችን ለመስራት ትችላለች። እና ጠባሳ ዛሬ እንድናይ የፈለኩት ኦፍ ኮርስ የተለያየ አይነት ጠባሳ ከልጅነት ጀምሮ ይዘን ነው የምናድገው። ለምን የተለያየ ሰው ኬር ሊያደርግ ይችላል ስለ ህፃኑ ስሜት፣ ፍላጎት፣ ቤተሰብ ጋር የተለያየ ነገር ሊወራ ይችላል። ማህበረሰብ ውስጥ አገሩ እንዲሆነ እንዴት ተደርጎ ይቻል የሚለው ነገር በጣም ትንሽ ትመስላለች፣ ግን ኮንሽስነሳችን ውስጥ አንዳንድ ብላ እየበቀለች ስንት ዓመታት እኛነታችን ሆና በእኛ ውስጥ አድጋለች። ለዛም ነው ብዙ ሰው አይታችሁ ከሆነ በጣም እውቀት ያለው ሰው፣ በጣም ፕሮሰስ የሚያደርግ ሰው፣ በጣም ፐርፌክሽንን የሚጠብቅ ሰው ብዙ መሻገር አይችልም። ለምን? እነዛ እውቀቶች በራሱ ጠፍረው ይይዙናል ማለት ነው። እውቀትም አንዳንዴ ራሱን የቻለ መልኩ ልክ ያልሆኑ እውቀቶች አሉ የገነባ ናቸው ልክ የሆኑትም እንዳሉ ሁሉና እነዛን አንለርን ከማድረግ ከመተውና አዲስ ነገሮችን ራስ ላይ ከመስራት ይጀምራል። ራፍሊ ዛሬ ጀነራሊ ልጅነት ጠባሳ ምን ይመስላል የሚለውን ነገር ከነካካን ዘንድ መፍትሄዎቹ ብዙ ሰው ምንድነው መፍትሄዎቹ እንዴት ሳርጌ ነው ይሄን ስሜት ሪሊዝ ላደርግ የምችለው ይላል። የመጀመሪያው ስቴፕ ትራውማን ማወቅ ሲባል በጣም ቀላል ያደርገው ይችላል። አንዳንድ ሰው የሆነ ጊዜ እኮ እንዲህ ህይወቴ ላይ ተፈጥሮ ሊሆን ይችላል። ዲፕ ኢንሳይድ አለ አይደል በቃ የሚያስለቅስ የሚያሳዝን ልጅነታችሁ ላይ የተደረገ የተለያየ ነገር በተሻለ አቅም ወይ ወረቀት ላይ እነዛ ነገሮች እየጻፋችሁ ማወቅ። ለምሳሌ አንዳንድ ሰው በጣም ይሉኝተኛ ነው፣ ሰዎችን ነው ማለት አይችልም። በቃ ሁሌ ሰዎችን እንዳስደሰተ ነው። ብዙ ጊዜ ጥናት ሲደረግ እነዚህ ሰዎች ለምን እንደዚህ ሆኑ ተብሎ ወደኋላ ሲታይ መነሻቸው ምንድነው? ከልጅነታቸው አቴንሽንን ፍለጋ አክሰፕታንስን ፍለጋ በሌላው ሶሳይቲ ዘንድ ተመሳስለው ለመኖር እሺ ማለት አለባቸው። መመሳሰልን ይፈልጋሉ። እነሱ እሺ ሲሉ ነው እነዛ ሰዎች ፍቅር ሊሰጧቸው ሊወዷቸው የሚችሉት ወይ ደግሞ የሆነ ያላቸውን ነገር ሲያካፍሉ ነው። ይህን ነገር በማወቅ አቴንሽን ለመሰጠት የነሱ ነገር እየጣሉ ያውም እያደቀቁ የሌሎችን ሰዎች ፍላጎት በእነሱ ውስጥ እያኖሩ የሚኖሩ ብዙ ናቸው። ደግሞ ችላለም አይታችሁ ከሆነ እንዲያረጉ የሚያረጓቸው ሰዎች በራሱ እነዚህ ሰዎች ይንቋቸዋል። ኦልሬዲ ለምን? በራስ መተማመን የላቸውም፣ የሆነ አይነት እንትን የላቸውም። የነዛ ሰዎች ቡችላ ሆነው ነው የሚቀሩት እና የብዙ አበሻ ችግር ይሉኝታ ነው አለ ማለት የሚመጣው ከልጅነት ራስን ያለ ማክበር በሌሎች የመጠቃት
አቴንሽን ያለ መሰጠት፣ ይሄ ፍቅር የሚባሉት ነገሮች በተወሰነ መልኩ በጎደሉ ቁጥር ይሄ ነገር በዛ ውስጥ ግሮ እያደረገ ይመጣል። ሶ ባህሪያችሁን መጥፎ ነው አልፈልገው የምትሉትን ባህሪያችሁ ለይታችሁ አውቃችሁ ከየት መጣ፣ ልጅነቴ ምን ይመስል ነበር፣ በየክፍል ደረጃችሁ ሪማይንድ እያደረጋችሁ ክላስሜቶቻችሁ የምትሉበትን ኢንቫይሮንመንት፣ የፋሚሊ የዘመድ ይሰጣችሁ የነበረ ምላሽ፣ የተለያየ ነገር። አንዳንድ ሰዎች እንደውም ይናገራሉ፣ ምን ይላሉ? በጣም በቃ በልጅነቴ አንተ የት ትደርሳለህ፣ እንዳንተ አይነት ጠንካራ ሰው የለም፣ በቃ ይሄ ቅመም። በቤተሰብ ዘንድ ራሱ የሚሰጣቸው ስም አለ። የተለያዩ ልጆች አሉ፣ አንዱ አፕሪሺየት ይደረጋል፣ አንዱ ደግሞ ሁሌ ትራውማታይዝ ይደረጋል። አታየውም እህትህን ወንድምህን። እና እነዛ ሰዎች ኢን ላይፍ በጣም ሰክሲድ ያደረጉ ሰዎች ናቸው። ለምን? አውቀውትም ሆነ ሳያውቁት በዛ በልጅነታቸው ውስጥ እየተገነባባቸው ያደገ ነገር አለ እና ነገሮች ሳይሆኑ በልጅነት ጠባሳ ውስጥ ታስራችሁ ቀርታችኋል ማለት ያ የህይወት መጨረሻ ነው ማለት አይደለም። እንደ አዲስ ማንነት ይሰራል፣ እንደ አዲስ ማንነት ይለወጣል። ሶሻል ሚዲያ ላይ እንደውም አንዲት ልጅ ምን ስትል ሰማኋት፣ በልጅነቴ በቃ ደስ የሚል አትራክቲቭ ልጅ አልነበርኩም እና በቃ አይፈልጉኝም ነበር እና በዛ ምክንያት የሆኑ 2 ግሩፕ ኦፍ ጓደኛሞች አሉና በቃ ከነሱ ጋር ለሆነ አቴንሽን እንዲሰጠኝ ላደርግ የምችለው ነገር አይዋደዱም ሁለቱ አለች። የነዛን ሰዎች መጥፎ ለነዚህ መጥቼ ማውራት፣ ወሬ ማቀባበል አይነት ነገር ነበር አለች እና በቃ እነዛ አቴንሽን ይሰጡኛል እንዲሆነ ምናምን ይሉኛል። እዚህኛው ጋር ደግሞ የሆነ ነገር አውቃለሁ። የሆነ ቀን ሊያስታርቋቸው ሲሰበሰቡ የኔ እንደዛ ወሬ ማመላለስ እንትኔ ታወቀብኝና ምን አይነት ልጅ ተብዬ የበለጠ ተገለልኩ። በቃ በጣም የጸለይኩበት ጊዜ ነበር። በቃ ፍቅር ግን ሰው ምንም ነገር ሳልሰጠው እንዴት ነው ሊሰጠኝ የሚችለው እያለችና እግዚአብሔር በቆይታ ጊዜ ውስጥም ግን አሁን ላይ በቃ በሰው ዘንድ ፍቅርን፣ አቴንሽን፣ ተቀባይነትን አግኝቼ ያለምንም ነገር ማለት ይሄን ስጡኝ ሳልል ይሄን ላድርግላችሁ ሳልል ስወደድ ራሴን አገኘታለችና በዚህ ውስጥ ያለፈ በጣም ብዙ ልጅ አለ። አንዳንዴ ተፈጥሮ እግዚአብሔር የሰጠው ጸጋ ልጅ ሆኖ አንዳንድ ልጅ ይሄ ቻቢ ልጅ፣ ቀይ የሚባል ልጅ ወይ በጣም ኦቨር ኮንፊደንት እና በአስተማሪ ዘንድ የሚወደድ ልጅ አቴንሽን ይሰጣል። ዝም የሚሉት እነዚህ ቡሊ የሚደረጉት ደግሞ ያ ነገራቸው እያደገ መጥቶ ያው ማይታከምም ቤተሰብም አይሰራባቸውም እነሱም አያወሩትም ያ ማንነት አድጎ የነሱ አካል ሆኖ ይቆያል ማለት ነው። ሶ እዚህ ሁሉ ዲፕ ሀሳብ ውስጥ ገባው። ወደ መፍትሄው ስመለስ የመጀመሪያው ስቴፕ ችግሩን ማወቅ በራሱ የመፍትሄው ግማሽ ነው ይባላል። ችግራችሁን ለይታችሁ ማወቅ፣ ወደ ልጅነት ተመልሳችሁ ቢቻል መጻፍ፣ ጊዜ ሰጣችሁት አሁን ላይ ያላችሁ ማንነት ከልጅነት ጋር ሊንክ እያደረጋችሁ በጥሩም በመጥፎም ከየት መጣ፣ እንዴት፣ ለምን እያላችሁ ዲፕ ዳውን ማወቅ። ሰከንድ ስቴጅ የሚሆነው ምንድን ነው? መረዳት። እንዴት ነው? ማወቅና መረዳት ይለያያል። ብዙዎቻችን የሆነ ነገር እናውቀዋለን፣ የምንረዳው ግን በደንብ ኢንተርናላይዝ ስናረገው በስሜት ሲዋሃድ ነው። ኢቭን ያ ነገር አስታውሳችሁት በስሜት አይደል ሰውነታችን ውስጥ የሚቀመጠው። በጣም በቃ በለቅሶ ስሜት ሊገለጥ ይችላል፣ በጣም ሊደብራችሁ ይችላል። ግን ሌት ቢ በቃ ይሰማችሁና እዛ ላይ ለመስራት እናንተ ኢኒሺየትድ ሆናችሁ ትቀጥላላችሁ። ሶ እነዛ ነገሮች ከለያችሁ በኋላ ሰርድ ስቴጅ የሚሆነው መጋፈጥ። ብዙ ሰው አንድ ነገር ስላወቀው ነው ልጁ ስላካበታው ነው ይሄን ቪዲዮ ስለሰማ ብቻ የሚኖረው ይመስላል። ኖ ነገሮች ሊደረጉ የሚችሉት በኤክስፒሪየንስ ደረጃ ስትኖሩት ህይወት ላይ ገልጣችሁ ስታረቁት ነው። ለምሳሌ ቅድም እንዳለው ኖ ማለትን ወይም ደግሞ በቃ አልችልም ማለትን ሳይፈልግ ወይም ደግሞ የማይፈልገው ነገር ሆኖ አልችልም ማለት እያለበት እሺ እያለ ሰዎች ሲያስስ የነበረበት ሰው እንደዚህ አይነት ሲቹዌሽን ውስጥ ራሱን ወርውሮ ከቶ አልችልም በቃ መለማመድ በጣም በቃ ያንቃል። አይ ነው በተለይ at the first stage ሀቢት ሆኖብን ሰውነታችን እስኪለማመደው ድረስ በጣም ከባድ ነው። ግን እስከሆኑ ሳምንታትና ጊዜያቶች ድረስ ይሄን አይነት ሲናሪዮ እየፈለገ በቃ ቻሌንጅ የሚያደርገውን ፐብሊክ ላይ ፕሬዘንቴሽን ላይ ፊር ሊኖር ይችላል የተለያየ ነገር እየፈለገ ስቴሽኖች የሱን ልክ ያሉትን ባህሪያቶች ኤክስፖዝ ለማድረግ መሞከር አይናፋርነት ሊሆን ይችላል። ሶ ይህን ነገር በተለማመደው ቁጥር ያ ልጅ ኦቨርካም እያደረገው ዊን እያደረገው ያ ማይንዱ ድጋሚ ሪዋየር እያደረገ አዲሱን ማንነት ይለምደዋል ማለት ነው። እና አሁን ይህ ሁሉ የምላችሁ ነገር ግን ዋናው ማሰሪያው ቁልፉ እግዚአብሔር ደግሞ ካረዳኝ የሰው ልጆች በጣም ትባሌ ነን። በራሳችን ብቻ የምንፍጨረጨረው ነገር ምናልባት የሆኑ ፐርሰንት ነው ከ100% ላይ ስናየው። ሰው በጣም መጸለይ፣ ወደ ፈጣሪ ጠጋት። ለምን ትራውማ በራሱ የሆነ ክፉ ኃይል
ሰክሲድ እንዳታረጉ ህይወት ላይ እንዳታሸንፉ ከስር ከስር የሆነ ነገር እየነገራችሁ ፊድ እያደረገ ተስፋ እንድትቆርጡና ታስራችሁ እንድትቀሩ ነው የሚያደርገው። ሶ ዋናው ይሄን ነገር ብሬክ ሊያደርግ የሚችለው የእግዚአብሔር ኃይል ነው። በጣም ወደ እግዚአብሔር መጠጋት ስላለባችሁ ድክመት በአጠቃላይ መጸለይ፣ ያን ነገር እንድታሸንፉ ኃይል እንዲሰጣችሁ ማድረግ። ከዚህ ነገር ጎን ለጎን ያለባችሁ ነገር ጠንካራ ከሆነ እገዛ ከፈለጋችሁ ወይም ደግሞ በዚህ ሁሉ ስቴጅ ውስጥ በቃ ራሴን ዊን ኦቨር ለማድረግ ይከብደኛል የምትሉ ከሆነ ቴራፒስቶችን ማየት። እነዚህን ቴራፒስቶች በምታዩ ሰዓት ረጅም ጊዜ ሊወስድ ይችላል፣ ግን ስሩ ደ ፕሮሰስ የሚሰጧችሁ የተለያዩ አይነት ቴክኒኮች አሉና ይሄ ነገር የበለጠ ሊያስተካክል ይችላል። እና ቅድም ያልኳችሁ ነገር ላይ ነገሮችን ለመጋፈጥ በምትሞክሩበት ሰዓት ላይ የምትጋፈጡት ባይ ዘ ዌይ ሰዎችንና ኢንቫይሮንመንቱን ብቻ አይደለም፣ የአእምሯችሁን ሀሳብ። ምክንያቱም የሆነ ነገር ልትሰሩ ስታቅዱ ስታስቡ ምን ትችላለህ አንተ ተራ ከሆነ ነው በቃ ያችን ሀሳብ ከማስቆም ይጀምራል። የቀን ውላችሁን ብቻ ሳይሆን የሰዓት ብቻ ሳይሆን ሰከንድ ወደ አሁንነት መጣችሁ ኤቭሪ ሰከንዳችሁ ላይ አይምሯችሁን ያ በመጥፎ ፓተርን የተተበተበ ማንነት አሁንም አመታትንም ሊወስድ ይችላል። ባገኛችሁት ቁጥር ኮንሺየስ እየሆናችሁ ፖዚቲቭን ወርዶች ለራሳችሁ ደጋግማችሁ ማድረግ። አንዱ ትራውማ ሌላ ሰዎች ላይ የሚፈጥረው ብዙ ሰው አይታችሁ ከሆነ ሁላችንም ፐርፌክት ሰዎች የለንም፣ ሙሉ ሰዎች የለንም። የሆነ ኢምፐርፌክት ጎን አለባችሁና ትራውማ የሚያመጣ አንቺ እኮ እንዲህ ነሽ ያላችሁን ነገር እንድትቆጥሩ ያደረጋችሁ ወይም ብሌሲንጋችሁን እና ይሄ የማይንድ አንድ አካል ነው እና የክፉ ኃይል። ምክንያቱም በነዛ ነገሮች ውስጥ ነው አጥሮ ሰክሲድ እንዳታደርጉ የምትታሰሩት። ሰው እዚህ አይነት ቋንቋዎች በተለያየ መንገድ በአይምሯችሁ ውስጥ በሚመላለሱ ሰዓት በፖዚቲቭ እየቀየራችሁ የአይምሮ ፓተርኔ ነው መጥፎ ነገሮችን ደጋግሞ ፌድ ማድረግ ተመስገን። እነዚህ ደግሞ ብሌሲንጎች አሉኝ ነገ እሻሻላለሁ ኤቭሪ ታይም። ምክንያቱም ህይወት የድግግሞሽና የጽናት ውጤት ናት። ብዙዎቻችን ህይወት ላይ ልንተጋ የምንችለው ሳምንታት ሜቢ ወራት ነው። ምን ያህሉ ሰው ነው ፔሸንትሊ ለ2 ዓመት ለ3 ዓመት ያንን ነገር ማሸነፍ የሚችለው? ለምን ሜቢ ይሄ ነገር የተገነባብን ከ20 ዓመት በላይ ይሆናል እና በ2 ወር ውስጥ እንዴት ነው ሊፈርስ የሚችለው ብላችሁ ታስባላችሁ? ረዘም ላለ ጊዜ በየሰከንዱ በተቻላችሁ አቅም ኮንሽስ የሆናችሁ ስሜታችሁን እያዳመጣችሁ እነዚህ ነገሮች ላይ ለመስራት መሞከር ነው። እስቲ እናንተስ ሌሎች ይጠቅማል ያልታወቀ የልጅነት ጠባሳ ነው የእናንተን ልታገኙበት ትችላላችሁ የምትሉት የትራውማ አይነት ካለ ኮመንት ሴክሽን ላይ አጋሩን። በቀጣይ የምንሰራላችሁ ቪዲዮዎች ካለ ኮመንት ላይ ጻፉልን። ሳምንት እስክትገናኝ መልካም ሳምንት።